ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን የዕለተ አርብ ግንቦት 8 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ቡጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅራችን ጤና ሚኒስቴር በስራ ገበታቸው ላይ ባልተገኙ የጤና ባለሙያዎች ላይ ህጋዊ እርምጃ ወስዳለሁ ሲል መግለጫ አወጣ። የትግራይ ክልል ሰላምና ጸጥታ ቢሮ አቶ ጌታቸው ረዳን የመግደል እንቅስቃሴ አላደረግንም ሲል ማስተባበያ መስጠቱን እና በትግራይ ክልል የሚንቀሳቀሱ 3 የፖለቲካ ፓርቲዎች በደቡባዊ የትግራይ ዞን ማይጨው ከተማ የተካሄደውን ሰላማዊ ሰልፍ መደገፋቸውን የተመላከቱ መረጃዎችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። የትግራይ ክልል ሰላምና ጸጥታ ቢሮ አቶ ጌታቸው ረዳን የመግደል እንቅስቃሴ አላደረግንም ሲል ማስተባበያ ሰጠ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በትግራይ ክልል ውስጥ በህገወጥ እንቅስቃሴዎችን ተሳትፎ አድርገዋል ያሏቸውን የአመራር አካላት እያጋለጡ ይገኛሉ። አቶ ጌታቸው ረዳ በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ያሏቸውን የፖለቲካና ወታደራዊ አመራሮች ላይ ይፋ እያደረጉ ይገኛሉ። ይህንን በተመለከተ መግለጫ ያወጣው የትግራይ ክልል ሰላምና ደህንነት ቢሮ ይህንኑ የአቶ ጌታቸው ረዳን ክስ አስተባብሏል። ቢሮ ባወጣው መግለጫ የፕሪቶሪያ ስምምነት ሙሉ ለሙሉ ተግባራዊ ለማድረግ አሁንም ቁርጠኛ መሆኑን ገልጿል። አክሎም በአንጻራዊነት በክልሉ የሰፈነውን ሰላም ለማበላሸት አንዳንድ አካላት እየተንቀሳቀሱ ነው ሲልም አክሏል። አቶ ጌታቸው ረዳ የህዝባችንን አንድነት ለማላላት ከውጭ ኃይሎች ጋር ሲሰራ ቆይቷል ያለው መግለጫው የውጭ ኃይሎች ሲል የጠራቸውን አካላት ስም አልጠቀሰም። ጨምሮም አቶ ጌታቸው ረዳ በክልሉ አመራሮችና የጸጥታ አካላት ላይ የተለያዩ የስም ማጥፋት ተግባራት ላይ ተሰማርተዋል ሲልም ጨምሮ ወቅሷል። የትግራይ ክልል አመራሮች ሊገሉ ነበር ሲልም ያልተገባና ያልታሰበ ክስ አቅርቧል ያለው መግለጫው አቶ ጌታቸውን የመግደል እንቅስቃሴ አላደረግንም ሲልም የቀረበውን ወቀሳ አጣጥሏል። እኛ በታሪካችን ይቅርና በትግራይ ህዝብ ትግል ውስጥ የተሳተፈና ይብዛም ይነስም አስተዋጽኦ ያደረገ አካል ላይ ይህንን ያህል ጫና የምናደርግበት ምክንያት የለም ያለው ቢሮው አቶ ጌታቸው አቋሙን እስኪ የቀይር ድረስ እንደ መሪ ሲታይ ነበርም ብሏል። አሁንም ቢሆን ይህንን የፖለቲካ አቋም ይዞ ወደ ማህበረሰቡ ቢመለስም ማንም ጫና ሊያደርግበት እንደማይችል ማረጋገጫ እሰጣለሁ ሲልም ቢሮው በመግለጫው ጨምሮ አክሏል። አቶ ጌታቸው ለውሸት አንድነት ስል ብዙ ታግሼ ቆይቻለሁ ባሉበት ከቀናት በፊት በሰጡት መግለጫ ላይ ይህንን ለማጋለጥ የደፈሩት በአመራርነት ቆይታቸው ዘራፊ ካሉት ቡድን ጋር ምንም አይነት የጥቅም ትስስር ስለሌለኝ ነው ማለታቸውም የሚታወስ ነው። ጤና ሚኒስቴር በስራ ገበታቸው ላይ ባልተገኙ የጤና ባለሙያዎች ላይ ህጋዊ እርምጃ ወስዳለሁ ሲል መግለጫ ወጣ። በኢትዮጵያ በተለያዩ አካባቢዎች የሚሰሩ የጤና ባለሙያዎች የተሻለ ደሞዝ፣ ጥቅማ ጥቅሞችና የስራ ሁኔታዎችን በተመለከተ ጥያቄ እያቀረቡ ይገኛሉ። በአንዳንድ አካባቢዎችም የስራ ማቆም እንቅስቃሴ እንዳሉ መረጃዎች ይጠቁማሉ። ይህንን ጉዳይ አስመልክቶ የጤና ሚኒስቴር በወቅታዊ የጤና አገልግሎት ዙሪያ ባወጣው መግለጫ እንዳስታወቀው መቼና በምን ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ሲልም ገልጿል። የጤና ባለሙያዎች በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይዘናጉ በገቡት ሙያዊ ቃል ኪዳን መሰረት ማህበረሰቡን እያገለገሉ በመሆናቸው የጤና ሚኒስቴር ምስጋና አቅርቧል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃው ደርሰውናል ያለው ጤና ሚኒስቴር መግለጫ ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማዎች ያደረጉ ናቸው ሲልም ገልጿል። ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ በመጉዳቱ ከዛም ባለፈ ከሙያ ስነ ምግባር ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲልም ኮንኖታል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከቱ አካል ማቅረብ ይጠበቅባቸዋል ሲልም አሳስቧል። በመሆኑም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል ያለው መግለጫው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋሙ ሆነ ከጤና ተቋሙ ውጪ ሆነው ሁከትና ብጥብጥ በሚፈጥሩት ላይ ህጋዊ እርምጃ እንደሚወስድም አሳስቧል። በሌላ በኩል ደግሞ ህብረተሰቡ የሚፈልገውን የጤና አገልግሎት በተለመደው መልኩ ከጤና ተቋማት ማግኘት እንደሚችል ጤና ሚኒስቴር ጨምሮ አስታውቋል። በትግራይ ክልል የሚንቀሳቀሱ 3 የፖለቲካ ፓርቲዎች በደቡባዊ ትግራይ ዞን ማይጨው ከተማ የተካሄደውን ሰላማዊ ሰልፍ ደገፉ። በትግራይ ክልል የሚንቀሳቀሱ 3 የፖለቲካ ፓርቲዎች በደቡባዊ ትግራይ
ዞን የተካሄደውን ሰላማዊ ሰልፍ እንደሚደግፉ ባወጡት መግለጫ ጠቅሰዋል። አረና ትግራይ ለዲሞክራሲና ለሉዓላዊነት አረና፣ ወደብ ናጽነት ትግራይ ውናት እና የብሔራዊ ባይቶ አባይ ትግራይ ባይቶና ዛሬ በጋራ ባወጡት መግለጫ እንዳስታወቁት በደቡባዊ ትግራይ ዞን በመንግስት አካላት አስተባባሪነት የተካሄደውን ሰላማዊ ሰልፍ እንደሚደግፉ አስታውቀዋል። በማይጨው ከተማ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የሚያውቀውም ሰላማዊ ሰልፍ ላካሄዱት ነዋሪዎች ድጋፍ የሰጡት ፓርቲዎቹ ህዝባዊ እምቢተኝነቱ የዲሞክራሲ ምልክት ነው ሲሉም ገልጸዋል። ይህ ሰላማዊ ሰልፍ በሌሎች የክልሉ አካባቢዎች በጭቆና ስር ላለው ህዝብ የእምቢተኝነት ምሳሌ ነው ሲልም አክሏል። ይህ ሰልፍ የአስተዳደሩን አምባገነንነት ከማሸነፍ ባለፈ በታጣቂዎች የሚመራ አስተዳደር በትግራይ ክልል ሊኖር እንደማይችል ማረጋገጫ የሰጠ ነው ሲልም ጠቅሷል። ከምንም በላይ ይህ ህዝባዊ እምቢተኝነት የትግራይን ህዝብ አንድነትና አብሮነት ያሳየ ነው ሲል የፓርቲዎቹ መግለጫ የጠቀሰ ሲሆን የአንድነት ትርጉምን በሚገባ ለሌሎቹ ማስተማር የሚችል እንዲሁም በወታደራዊ አፈሙዝ የታፈነውን የትግራይን ህዝብ ነፃ የማውጣት ታሪካዊ ኃላፊነት በአግባቡ የተወጣ ነው ሲልም ጨምሮ አስረድቷል። የፓርቲዎቹ መግለጫ ከሁሉም በላይ ትግራይ የሰላማዊ ፖለቲካ ትግል ምልክት እንድትሆን የሚያደርግ በመሆኑ ከደቡብ ትግራይ ዞን ህዝብና አስተዳደር ጎን እንቆማለን ሲልም ገልጿል። ደቡብ ትግራይ ዞንን በታጣቂ ኃይሎች ለመምራት የሚደረገውን እንቅስቃሴ በጽኑ እናወግዛለን ያሉት ፓርቲዎቹ የህወሓት አመራሮች ከሚያደርጉት እንቅስቃሴ ይቆጠቡ ሲልም ገልጿል። ፓርቲዎቹ በመግለጫቸውም ጨምረው እንዳሳሰቡት ደቡባዊ ትግራይ ዞን የተካሄደው ሰላማዊ ሰልፍ የእምቢተኝነት መሪ በመሆን በመምጣቱ የተሰማንን ደስታ እንገልጻለን ሲሉም ጨምረው ገልጸዋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። በወላይታ ዞን ሶዶ ከተማ በደረሰ የትራፊክ አደጋ የአራት ሰዎች ህይወት ሲያልፍ 12 ሰዎች ላይ ደግሞ ጉዳት መድረሱን እና የሩሲያና ዩክሬን ባለስልጣናት በ3 ዓመታት ውስጥ ለመጀመሪያ ጊዜ ፊት ለፊት መገናኘታቸውን ጨምሮ ሌሎች ዜናዎችን አናፍሳ ይዛለች። ተከታትለን መለስ። በድጋሚ አብራችን ቆዩ። ምርጫ ቦርድ ለሰባተኛው ዙር ሀገራዊ ምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ስራ ማከናወን መጀመሩን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይ ለሚደረገው የሰባተኛው ዙር ሀገራዊ ምርጫ የምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ስራ ማከናወን መጀመሩን አስታውቋል። ቦርዱ ለሰባተኛው ዙር ሀገራዊ ምርጫ የተለያዩ የቅድመ ዝግጅት ስራዎችን በማከናወን ላይ መሆኑን ገልጾ ከዚህ በፊት ከተካሄዱት ምርጫዎች በአፈጻጸም ቀልጣፋና ጊዜው የሚጠይቀውን ዘመናዊነት የተከተለ ለማድረግ እየተሰራ መሆኑን ጠቁሟል። ባለድርሻ አካላት በርቀታቸው በመልክዓ ምድራዊ አቀማመጣቸው የታወቁና የተለዩ እንዲሁም ለመራጩ ህዝብ ምቹና ተደራሽ እንዲሆኑ በተጨማሪም ህግን መሰረት አድርገው የተቋቋሙ መሆናቸውን የማረጋገጥና መረጃዎች በተሟላ መንገድ የማደራጀት ስራ አስፈላጊ መሆኑ ተገልጿል። በዚህም ምርጫ ጣቢያዎቹ የሚገኙበት ትክክለኛ ቦታዎች የጂአይኤስ ቴክኖሎጂን በመጠቀም ኤክስዋይ ኮኦርዲኔት የመለየትና የመመዝገብ ስራ እያከናወነ እንደሚገኝ አመልክቷል። በመጀመሪያው ዙር በሲዳማ በድሬዳዋና በሐረሪ ክልሎች እንዲሁም ከደቡብ ኢትዮጵያ ክልል በጌዲዮ ዞን ላይ በ3495 ምርጫ ጣቢያዎች ላይ የኤክስዋይ ኮኦርዲኔት ምዝገባ መከናወኑን ጠቁሟል። በተጨማሪም በሁለተኛው ዙር ደግሞ በደቡብ ኢትዮጵያ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች እንዲሁም ከኦሮሚያ ክልል በጅማ ዞን ላይ በ9643 የምርጫ ጣቢያዎች ከግንቦት 3 ቀን 2017 ዓ.ም ጀምሮ የምርጫ ጣቢያዎች ምዝገባ እየተከናወነ እንደሚገኝ ተመላክቷል። በቀጣይ የምርጫ ጣቢያዎች ምዝገባው በሶማሌ፣ በአፋር፣ በቤንሻንጉል ጉሙዝና በጋምቤላ ክልሎች ላይ ከግንቦት 25 ቀን 2017 ዓ.ም ጀምሮ የሚቀጥል ሲሆን በቀሪ የሀገሪቱ ክልሎች ላይ ደግሞ ከሐምሌ 2017 ዓ.ም ጀምሮ የምርጫ ጣቢያዎችን በኤክስዋይ ኮኦርዲኔት ላይ የመመዝገብ ስራው ይከናወናል መባሉን ከምርጫ ቦርድ ያገኘነው መረጃ ያመለክታል። በወላይታ ዞን ሶዶ ከተማ በደረሰ የትራፊክ አደጋ የአራት ሰዎች ህይወት ሲያልፍ 12 ሰዎች ላይ ጉዳት መድረሱ ተነገረ። በወላይታ ዞን ሶዶ ከተማ ዛሬ ጠዋት 2 ሰዓት አካባቢ በደረሰ የትራፊክ አደጋ አሽከርካሪውን ጨምሮ የአራት ሰዎች ህይወት ወዲያውኑ ማለፉን የወላይታ ሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታም አሰፋ መናገራቸውን ቲክቫ ዘግቧል። አደጋው የደረሰው ከሐዋሳ ተነስቶ ወደ አርባ ምንጭ መስመር ይጓዝ የነበረ ዶልፊን አነስተኛ የህዝብ ማመላለሻ የድንጋይ ከሰል ጭኖ ወደ አዲስ አበባ ሲጓዝ ከነበረ ሲኖትራክ ጋር በመጋጨት መሆኑን አዛዡ አስረድተዋል። የአደጋው መንስኤ በመንገድ አካፋይ ባንዱ በኩል ለለቅሶ የተደኮነ ድንኳን መንገድ በመዝጋቱ ተሽከርካሪዎች አንድ መስመር ለሁለቱም አቅጣጫ እየተጠቀሙ ስለነበር ቅድሚያ ባለመሰጣጠት የተፈጠረ ስለመሆኑ ምክትል ኮማንደር ሀብታም አስታውቀዋል። በአደጋው ሹፌሩን ጨምሮ 3 ወንዶችና 1 ሴት ወዲያውኑ ህይወታቸው ሲያልፍ 9 ወንድ፣ 1 ሴት ከባድ አደጋ፣ 1 ሴትና 1 ወንድ ቀላል አደጋ ደርሶባቸው በሶዶ አጠቃላይ ሆስፒታልና ክርስቲያን ሆስፒታል ሕክምና እየተደረገላቸው እንደሚገኝ ገልጸዋል።
በኤርትራ መንግስት ምክንያት የፕሪቶሪያ የሰላም ስምምነት አደጋ ላይ ወድቋል ሲሉ የአሜሪካ መንግስት ባለስልጣን ተናገሩ። የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ በአፍሪካ ቀንድ ወቅታዊ ሁኔታ በተለይም በኢትዮጵያና ኤርትራ ውጥረት ዙሪያ ልዩ የስሚ መድረክ አካሂዷል። በዚህ መድረክ ላይ የፕሪቶሪያው ስምምነት አደጋ ውስጥ ነው ሲሉ የአሜሪካ መንግስት የፖሊሲ ኤክስፐርት ለሀገሪቱ መንግስት ሴኔት አባላት ገልጸዋል። ከቀናት በፊት በተካሄደው የሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለውን ውጥረት በመጥቀስ አስጠንቅቀዋል። ይህም የፕሪቶሪያ ስምምነት አተገባበር ላይ እንቅፋት ነው ያሉት የምክር ቤት ባልደረባ በኤርትራ መንግስት ላይ እርምጃ እንዲወሰድ ጠይቀዋል። የኤርትራ መንግስት ጸብ አጫሪነትን ለማስቆም አሜሪካ ምን አይነት ተግባራዊ እርምጃዎችን መውሰድ አለባት በሚል በሴናተር ቫን ሆለን ለቀረበላቸው ጥያቄ ሲመልሱ ከኢትዮጵያና ከኤርትራ ጋር በተያያዘ የተፈጠረውን ውጥረት ለመፍታት ከሞላ ጎደል እየከረረ ያለውን ሁኔታ መቅረፍ ያስፈልጋል ብለዋል። ሴናተር ቫን ሆለን በበኩላቸው ለቀጠናው እንደ ዋስትና ስጋት የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩን አንስተዋል። በትግራይ ክልል ለሁለት ዓመታት የቆየውን አስከፊ ጦርነት ያበቃው የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፍ ማህበረሰብ ጫና ማድረግ እንደሚያስፈልግ ባለሙያው በምክር ቤቱ ገልጸዋል። ስምምነቱን ሙሉ ለሙሉ ተግባራዊ በማድረግ ረገድ ክፍተት እንዳለ የጠቀሱት ሚሼል አሁን ላይ ስምምነቱ አዲስ አደጋ እንዳጋጠመው በመጥቀስ የአፍሪካ ህብረት አባል ሀገራት ተሳትፎ እንዲጨምር ጠይቀዋል። የኤርትራ ወታደሮች የትግራይ ክልል ግዛቶችን ተቆጣጥረው መቀጠላቸውን የጠቀሱት የምክር ቤቱ አባላት ይህም የኤርትራ መንግስት ጸብ አጫሪነት ያሳያል ሲሉም አስረድተዋል። የሩሲያና ዩክሬን ባለስልጣናት በ3 ዓመታት ውስጥ ለመጀመሪያ ጊዜ ፊት ለፊት ተገናኙ። የሩሲያና የዩክሬን ጦርነት ከተጀመረ ወዲህ የሁለቱ ሀገራት ባለስልጣናት በ3 ዓመታት ውስጥ ለመጀመሪያ ጊዜ ፊት ለፊት መገናኘታቸው ተገልጿል። ንግግር ለማድረግ በቱርክ ኢስታንቡል የተገናኙት የሁለቱ ሀገራት መሪዎች ፊት ለፊት ሲገናኙ ሳይጨባበጡ ወደ ታቀደው ንግግር መግባታቸው የብዙዎችን ትኩረት ስቧል። በጦርነት ላይ የሚገኙት ሀገራት የሚያደርጉት ውይይት ጉልህ የሆነ ውጤት ያመጣል ተብሎ ባይጠበቅም ትልቅ እርምጃ መሆኑን ተንታኞች ተናግረዋል። በሁለቱ ሀገራት መካከል የሚካሄደውን ውይይት የቱርክ የውጭ ጉዳይ ሚኒስትር ሀካን ፊደንና ሌሎችም ባለስልጣናት እያስተባበሩት የሚገኙ ሲሆን ሀካን ፊደን በመክፈቻ ንግግራቸው የተኩስ አቁም ስምምነት ላይ በአፋጣኝ መድረስ የሚኖረውን ጠቀሜታ አብራርተዋል። ዩክሬን ቅድሚያ የምትሰጠው የውይይቱ ግብ ቅድመ ሁኔታ ያልተቀመጠለት የተኩስ አቁም መሆኑን አስታውቃለች። ሩሲያ በበኩሏ ግቧ ዘላቂ ሰላም ማምጣትና ችግሩን ከስሩ መንቀል መሆኑን ይፋ አድርጋለች። ተንታኞች እንደሚሉት ሩሲያ ያላት የተኩስ አቁም ፍላጎት ሳይሆን የጦርነቱ መነሻ የሆነውን ምክንያት መቅረፍ ነው ያሉ ሲሆን ይህም ከዩክሬን ሉዓላዊ ሀገር ሆና መቀጠል ጋር የሚጻረርና የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ መቀላቀል ጥያቄ ውስጥ የሚከት ነው ብለዋል። የዘርፉ ተንታኞች አክለውም እነዚህን ቅድመ ሁኔታዎች የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ይቀበሉታል የሚል ተስፋ እንደሌላቸው ይናገራሉ። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ በቱርክ በሚካሄደው የዩክሬንና የሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸው ገልጸው ለውጥ እንዲመጣ ዶናልድ ትራምፕና ቭላዲሚር ፑቲን መገናኘታቸው አስፈላጊ መሆኑንም ጠቁመዋል። ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ጋር ዜሌንስኪ ቢገናኙም ፑቲን በዚህ መድረክ አለመኖራቸው ውይይቱ የሚኖረው ውጤት ላይ አሉታዊ ተጽዕኖ እንደሚኖረው ተንታኞች ገልጸዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ተከታትለን መለስ። በድጋሚ አብራችን ቆዩ። የውጭ ንግድን ለማሳደግ የምርት ነጻ ዝውውር መረጋገጥ እንዳለበት የንግድና ቀጠናዊ ትስስር ሚኒስትሩ ተናገሩ። የውጭ ንግድን ለማሳደግ በየክልሉ የምርት ዝውውርን የሚገድቡ ህገወጥነቶችን፣ አላስፈላጊ ኬላዎችን በማስቀረት የምርት ነጻ ዝውውርን መረጋገጥ አለበት ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። ሚኒስትሩ ይህንን ያሉት በአዳማ ከተማ እየተሰጠ ባለው ስልጠና ላይ ተገኝተው አቅጣጫ ባስቀመጡበት ወቅት ነው። ከፌዴራል እስከ ወረዳ ያለው የንግድ መዋቅር አካላት የንግድ ከባቢውን ከአስፈላጊ ኬላ ከህገወጥነትና መሰል መሰናክሎች ነጻ በማድረግ ምርት ከተመረተበት ቦታ ኤክስፖርት ወደሚደረግበት አካባቢ እንዲዘዋወር ማድረግ አለባቸውም ብለዋል። ሚኒስቴር መስሪያ ቤቱ በአዋጅ የተሰጠውን ተግባርና ኃላፊነት ለመወጣት ከወረዳ ያለውን የንግዱ መዋቅር አካላት አቀናጅቶ እየሰራ መሆኑን ገልጸው ለዚህም በክላስተር በማቀናጀት የግንዛቤ ማስጨበጫ ስልጠና ለመስጠት መጀመሩን አስረድተዋል። ዛሬ የተጀመረው ስልጠና
በስልጠና በኋላም በክህሎት በአመለካከትና በተልእኮ የነበሩ ክፍተቶችን በመቅረፍ የንግድ እንቅስቃሴውን በሚያውኩ ችግሮች ላይ የውጭ ንግድን በሚያሳድጉና ጥራትን በሚያረጋግጡ መልኩ እየተነጋገሩ መፍታት ይጠበቃል ሲሉ ዶክተር ካሳሁን መናገራቸውን ሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። በአዲስ አበባ አዳዲስ የሴፍቲኔት ተጠቃሚዎች በመንግስት በጀት ድጋፍ እየተደረገላቸው እንደሚገኝ ተገለጸ። በአዲስ አበባ ከተማ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ከ68,000 በላይ ዜጎች በዓለም ባንክ ድጋፍ በቋሚነት ይሰጥ ከነበረው የሴፍቲኔት አገልግሎት በተጨማሪ ከ24,000 በላይ ዜጎች በማካተት በመንግስት በጀት ድጋፍ እየተደረገላቸው እንደሚገኝ የአዲስ አበባ ሴቶች ህጻናትና ማህበር ጉዳይ ቢሮ አስታውቋል። እስካሁን ድረስ የዓለም ባንክ በኢትዮጵያ ለሴፍቲኔት አገልግሎት የሚሰጠው ድጋፍ አለማቋረጡን የቢሮው የማህበራዊ ሴፍቲኔትና ኑሮ ማሻሻል ዳይሬክቶሬት ዳይሬክተር ቢኒያም ግርማ እንደነገሩ በመጥቀስ አዱ ዘግቧል። ነገር ግን በቋሚነት ሲረዱ ከነበሩት ባሻገር አዲስ ለተካተቱ ዜጎች ተጨማሪ ድጋፍ ማምጣት ስለማይቻል አዲስ አበባን ጨምሮ በአጠቃላይ በኢትዮጵያ አዳዲስ ተጠቃሚዎች በኢትዮጵያ መንግስት በኩል ድጋፍ እንደሚደረግላቸውም ገልጸዋል። በመሆኑም በአሁኑ ሰዓት በአዲስ አበባ ከተማ ልማት ሴፍቲኔትና ስራ ፕሮጀክት አማካኝነት በ11ዱም ክፍለ ከተማና በ119 ወረዳዎች ላይ ከ94,000 በላይ ለሚሆኑ የሴፍቲኔት ተጠቃሚዎች ከዓለም ባንክ በሚገኝ ድጎማና በመንግስት በጀት በጋራ ድጋፍ እየተደረገ ይገኛል ብለዋል። በእነዚህ የሴፍቲኔት ተጠቃሚዎች ላይ በዋናነት የሚሰራው በቤተሰብ ደረጃ ሆኖ የቀጥታ ገንዘብ ማስተላለፍ ሲሆን ለግለሰብ በየወሩ 525 ብር ገቢ እንደሚደረግም ተናግረዋል። አክለውም አንድ ቤተሰብ ውስጥ እስከ 14 ሰዎች ተጠቃሚ የሚሆኑበት አግባብ መኖሩን ጠቁመዋል። በመሆኑም ከኑሮ ውድነት አንጻር የሚሰጠው ገንዘብ በቂ ያለመሆኑን የገለጹት ዳይሬክተሩ ከዚህ በተጨማሪ መንግስታዊም ሆነ መንግስታዊ ባልሆኑ ድርጅቶች አማካኝነት የማህበራዊ አገልግሎት እንዲያገኙ መሰራቱንም ተናግረዋል። በሀገር አቀፍ ደረጃ ለከተማ ልማትና ሴፍቲኔት ለቀጣይ 3 ዓመታት በየዓመቱ 15 ቢሊዮን ብር መመደቡን የከተማና መሰረተ ልማት ሚኒስቴር መግለጹም ይታወሳል። የተባበሩት አረብ ኤምሬትስ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷ ተገለጸ። የተባበሩት አረብ ኤምሬትስ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷ ተገለጸ። የተባበሩት አረብ ኤምሬትስ ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷን የሀገሪቱ የሳይበር ደህንነት ኃላፊ ዶክተር መሐመድ አልኳይ ተናግረዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና ኢንፎርሜሽን መረብ ደህንነት አስተዳደር ያዘጋጁት የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 እየተካሄደ ይገኛል። በዚሁ ሁነት የተባበሩት አረብ ኤምሬትስ የሳይበር ደህንነት ኃላፊ ዶክተር መሐመድ በሳይበር ምህዳሩ የሚስተዋሉ ጥቃቶች ቅጽበታዊ እንደሆኑ ተናግረው የተባበሩት አረብ ኤምሬትስ ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ አታለች ብለዋል። ከችግሮች ለመላቀቅ በዘርፉ ከፍተኛ የኢንቨስትመንት ስራን እየሰሩ መሆኑን አንስተው የሳይበር ደህንነት ሁልጊዜም ልንጠነቀቀው የሚገባ በደም ውስጥ ያለ የልብ ምት በመሆኑ ለዚያ ጥቃቶች እንዴት ምላሽ መስጠት እንደሚቻል መዘጋጀት አስፈላጊ ነው ብለዋል። የምንኖረው በጂኦፖለቲካ ለውጥና ግጭቶች በዙሪያችን በተንሰራፋበት ጊዜ ነው ያሉት ኃላፊው ለዚህም ወሳኝ የሆኑ መሰረታዊ ልማቶችን በማስፋፋት የሳይበር ደህንነትን መጠበቅ ይገባል ብለዋል። በብዙ ዘርፎች ላይ አብረን መስራታችን ለሁላችንም በጣም አስፈላጊ ነው። ይህንን አጋርነት በማጎልበት ፖሊሲዎችን መገንባት አለብን ሲሉም ተናግረዋል። በተጨማሪም የሳይበር ጥቃቶች ድንበር ተሻጋሪ በመሆናቸው መተባበር ካልቻልን ከነዚህ አንዱ ማሳካት አንችልም ብለዋል። ዶክተር መሐመድ አክለውም አሁን ሁላችንም ጠንክረን ልንሰራውና ልናሳካው የሚገባው በአስተዳደር በፖሊሲዎችና በህጎች በማሻሻል የዲጂታል ትራንስፎርሜሽንን ማረጋገጥ ላይ ነው ሲሉም አሳስበዋል። ስትከታተሉት የነበረው የዕለተ አርብ ግንቦት 8 2017 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።